በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቀኑ መጋቢት 5 ዕለቱ ቅዳሜ ለእሁድ አጥቢያ ሰዓቱ ከሌሊቱ 6 ሰዓት ሆኗል። አሁንም ሕማሙን እየታገለ እያላበው በድካም ለፍጥረት ሁሉ ይለምናል። አቤቱ ሕዝብህን አድን፣ ርስትህን ኢትዮጵያንም ባርክ ይላል። ሕመም የጀመረው መጋቢት 3 ዓርብ ቀን ነው። መታመሙን የሰሙ እንደ እርሱ ቅዱሳን የሆኑት ዘራጉት፣ ፍሬ ቅዱስ፣ ያዕቆብ፣ ብንያምና ዮሴፍ እንዲሁም በወቅቱ የኢትዮጵያ ንጉሥ የነበረው እንድርያስ ሊጠይቁት ተሰብስበዋል። ወደ አጠገቡ መድረስ ግን አልተቻላቸውም። አባታችን ገብረ መንፈስ ቅዱስ የሚጋርደው እንጨት ዛፍ በሌለበት በረሃ እንደ አንበሳ ተኝቶ አዩት። በላዩ ያረፈው እግዚአብሔር ጸጋ፣ ከፊቱ የሚወጣው ብርሃን፣ ቀይ መልኩ፣ ረጅም የራስ ጠጉሩ እንደ ነጭ ሐር የሚሆን ጽሕሙ አስደነቃቸው። ከሌሊቱ 7 ሰዓት ሲሆን ከሰማይ ታላቅ ነጎድጓድ ድምፅ ተሰማ። ጌታችን መላእክትን አስከትሎ ወደ አባታችን ወረደ። ከሰማይ ወደ ምድር ኅብሩ አምሳያው ልዩ ልዩ የሆነ እንደ ፀሐይና እንደ ጨረቃ የሚያበራ እንደ ወንጭፍ ድንጋይ ይወረወር ነበር። ከዚያ የነበሩ ሁሉ ፈሩ፣ ወደ ኋላም ሸሹ። ምድር ራደች፣ ተራሮች ኮረብቶች ተናወጡ። ብርቱ ጩኸት ንውፅ ውስጥ ሆነ። ወዳጄ ገብረ መንፈስ ቅዱስ ሰላም ላንተ ይሁን። እነሆ የማይታበል ቃል ኪዳን እገባልሃለሁ። ስምን የጠራ መታሰቢያን ያደረገውን ዕጣን ቋጥሮ ግብር ሰፍሮ መባ ይዞ ቤት የመጣውን እምርልሃለሁ። አንተ ከገባህበት ገነት መንግሥተ ሰማያት አገባለሁ አለው። አባታችንም አቤቱ ጌታ ሆይ የኢትዮጵያን ሕዝብ ማርልኝ አለው። እነሆ ምሬልሃለሁ፣ አሥራት በኩራት አድርጌም ሰጥቼሃለሁ። ከመጋቢት 5 ቀን ጀምሮ ዝክርህን ያድርጉ፣ በአማላጅነት የሚማጸኑ አለው። ከዚህ በኋላ 7ቱ ሊቃነ መላእክት የአባታችንን ነፍስ ሊቀበሉ ወረዱ። በታላቅ ምስጋናም ወደ ሰማይ አሳረጉ። ሥጋውንም ይዘውት ሄዱ። የት እንደተቀበረ ግን እስካሁን አይታወቅም። አንዳንዱ በኢየሩሳሌም ነው ይላሉ፣ ሌላው በምድረ ከብድ ነው ይላል። ግን እስካሁን ልክ እንደ ሊቀ ነቢያት ሙሴ ሥጋ የት እንደተቀበረ አይታወቅም። ገድሉ ትሩፋቱ ከሰማይ ከዋክብት ከምድር አሸዋ ይበዛል። ኢትዮጵያን አብዝቶ ይወዳታል። ምድራዊ ምግብ አልተመገበም። የእናቱ ፊት እንኳ አልጠባም። ልብስ መጠለል አልፈለገም። የክረምት ቁር የበጋ ሐሩር እየተፈራረቀበት በተጋድሎ 560 ዓመት ኖረ። በዛሬዋ ቀን መጋቢት 5 ጫውን ጨረሰ። ለእግዚአብሔር ምስጋና ይሁን፣ እኛንም ከአባታችን በረከት ያሳትፈን። መጽሐፈ ስንክሳር ዘመጋቢት